ዛሬ እንደደውለሽ ጠራሽኝ? እንግዳ ነገር ሆኖብኛል። አንተ ብቻ ነህ እንደሚያምርህ? አንቺ ለዛ እንደማትደውይ ጠንቅቄ አውቃለሁ። እሺ ወሳኝ መረጃ ስላለኝ ነው፣ ይጠቅማል ብዬ ነው። ምንድን ነው እሱ? ሄለን በግድያው ጠርጥራሃለች እና ደግሞ ልጇ አንተ አለመሆኑን ነግራኛለች። እንዴት ልጠረጠር ቻለች? የዘላበድሽ ነገር አለ? እንደዛ ባደርግ እንደጠረጠረች ነግርህ ነበር። ይቅርታ አስደነገጥኩሽ። ያው ጮስ ችግር ውስጥ እንዳከቺ ነው እንጂ አንቺን የምጉዳት ስሜት የለኝም። ቆይ ከኔ ምንድነው የምትፈልገው? ዳንኤል እባላለሁ። ስለ ስራ ብቻ ላውራሽ ነው የምፈልገው። አትፍሪሽ። ማንህ ዳንኤል? ስላሰብክልኝ አመሰግናለሁ። ስራ ስለማያስፈልገኝ ከቻልክ ብትወጣልኝ። እወጣልሻለሁ። መጀመሪያ የምነግርሽን ነገር ስሚኝ። በእርግጥ ውሳኔው አንቺ ነው። እሺ ንገረኝ ልስማ። አቶ ተዘራን አግብተሽ ሀብቱን የራስሽ የማድረግ እቅድ እንዳለሽ አውቄያለሁ። ስከታተልሽ ነበር። ምንድነው የምታወራው ሰውዬ? ይኸውልሽ ራኪብ፣ እኔም በማስመሰል ታታልኛች። ከዛም በላይ ከኔ ጋር በመስራትሽ ታተርፊበታለሽ እንጂ ምንም አታጭበትም። ባልስማማስ? የወይዘሮ አስቴርን አሟሟት ታውቂያለሽ? መቼስ ማን ሊገላት እንደሚችል መገመት አይከብድሽም ብዬ አስባለሁ። በዛ ላይ ደግሞ ውሎ ሲያድር የአንቺ የሚወት አደጋ ላይ ስላለመውደቁ ምንም ዋስትና የለሽም። እሺ ቆይ አንተ ማነህ? ልታስፈራራኝ ነው የመጣህ? ዳንኤል ስልሜ መሆኑን ነግሬሻለሁ እኮ። እመቤት በጥሞና አስቢና ወስኝበት። እሺ እና ደግሞ ላስፈራራሽ ሲሆን የመጣሁት ህይወትሽን የሚቀይር እድል ልጅልሽ ነው የመጣሁት። ህይወትሽን ልታደግልሽና ውሎ ሲያድር አዳኝሽ መሆኔን ትገነዘባለሽ። ለምን ነበር የምትከታተል? ለስራው ስለምን መረጥከኝ? አልገባኝም። እንዳላወቀ የምታስመስዩ ለብቻሽ መብላት ካልሆነ በስተቀር ከኔ በላይ ደግሞ አንቺ እንደተዘፈቅሽበት ሁለታችንም እናውቀዋለን። ከምታስቢ በላይ ስለ ሁሉም ነገር መረጃ አለኝ። ለምሳሌ ስለ ሄለንና ስለ ጽንሱ፣ ስለ ራኬብና ስለ ተዘራ እንዲሁም ስለ ማች አስቴር። ደህና ሁኚ። ለማንኛውም ስትወስኚ ውሳኔሽን አሳውቂ። እንዴት ነው የማገኝ? አንቺ አታገኘኝም። ስፈልግና አስፈላጊ ሲሆን እኔ ራሴ አገኝሻለሁ። አልተኛሽም እንዴ? እንቅልፍ እምቢ አለኝ። ሀዘን አታብዢ። ከዚህ በላይ ራስሽን መጉዳት የለብሽም። ሀዘኑ እኮ የሁላችንም ነው። አመሰግናለሁ። ደህና ነኝ። ግባና ተኛ። እዚህ ብተኛስ? እንደማየው ከሆነ አንቺንም እንቅልፍ እየወሰደሽ አይደለም። ብቻዬን መሆን ነው የምፈልገው። እባክህን ተረዳኝ። ለምንም ነገር ዝግጁ አይደለሁም። እሺ ችግር የለውም። እኔ የምፈልገው ያንቺን ደህና መሆን ነው። ይህ ቅሌታም የሆነ ሰውዬ ምን ለማድረግ እየሞከረ ነው? ለነገሩ ይበለኝ፣ የራሴ ጥፋት ነው። ቆይ በዚህ ሁኔታ እንዴት ነው እዚህ ቤት ውስጥ መቀጠል የምችለው? አሎ፣ አቤት። ማን ልበል? ጥላው፣ ምን ፈልገህ ነው የደወልከው? እኔ ካልደወልኩልህ በስተቀር እንዳትደውል ብዬ ነግሬህ አልነበረ እንዴ? ጥሩ፣ ሁለተኛ እንዳትደውልልኝ። ዛሬ ግን ምን እግር ጣለሽ ራኪ? እንዴ ጓደኛዬ ቤት መምጣት አልችልም እንዴ? ቆንጆ ቤት አለሽ ባክሽ። አይ መተሽ አታውቂም ብዬ ነው እንጂ ቤቴን እንኳን አይተሽው የማታውቂው ልጅ ነሽ። ያው ቤቱ ሲያስጠላኝ አንቺ ጋር መጣሁ። ደግሞ ታውቂያለሽ ሌላ ወዳጅ የለኝም። ለጨዋታው ነው እንጂ በመምጣትሽ ደስታው የኔ ነው። እንደ ቤትሽ። አመሰግናለሁ። አልቆይም። ለሄኖክ ምሳ ሳልሰራለት ነው የወጣሁት። እሺ እስከዛ እንጫወት እና ምን አዲስ ነገር አለ? ስለው እንጂ ፖሊሶቹ ያሉት ነገር የለም። ምንም ፍንጭ አላገኙም። እንቆቅልሽ እንደሆነባቸው ቀርቷል። ይገርማል። የምጠረጥሪው ሰው የለም? አንዳንድ የምጠረጥራቸው ነገሮች እየተፈጠሩ ነው፣ ግን እንዴት እንደማረጋግጣቸው አላውቅም። የእናቴ ደም በከንቱ ፈሶ እንዲቀር ደግሞ አልፈቅድም። ምንድነው ያጠራጠረሽ ነገር?
እርግጠኛ ሰውን ብነግርሽ ይሻላል። ምናልባት ጭንቅላቴ ውሸት ነገር ፈጥሮ እያዋሸኝ ይሆናል። እሺ አትጨናነቂ፣ በቃ አሁን ቆንጆ ምግብ ሰራልሻል። ሄኖክ። አቤት። ሄለን የለችም እንዴ? ወጥታለች። ሰሞኑ ነገር አብዝታለች። የት እንደምትሄድ የምታውቀው ነገር አለ? የነገረችኝ ነገር የለም። በስመ አብ! እዚህ ምን ትሰራለህ አንተ? ጓደኛሽን ሸኝሻት? የት ነበርክ? እዚህ ቆመን ልናወራ ነው ወይስ ልቀመጥ? በቂ የማሰቢያ ጊዜ ሰጥቶሽ ይመስለኛል። ምን ማድረግ እንዳለብኝና በመልሱ ምን እንደማገኝ እንዲሁም እቅድን በግልጽ እንድትነግረኝ እፈልጋለሁ። ከዛ መስማማትና ለመስማማቴን አሳውቀሃል። የአንቺ ዓላማ ተዘራን አግብተሽ የሀብቱ ባለቤት ለመሆን እንደሆነ አውቃለሁ። የኔም እቅድ እሱ ነው፣ የተለየ አይደለም። ይህን ነገር ደጋገምኩ። እንዴት ልታውቅ ቻልክ? እንዳልኩሽ ለረጅም ጊዜ ስከታተልሽ ነበር። እና ሲሳካልኝ ሀብቱን እንዳካፍለ ነው ወደ እኔ የመጣ? በትክክል። ለዛም ሲባል ስራሽን አቀልልሻለሁ። ምን ዋስትና አለህ እንደማልከዳ? ከካድሽኝ እገልሻለሁ። ሰው ገል ታውቃለህ ማለት ነው? በአንቺ ይጀምራል። ተዘራ ጋር ያለ ግንኙነት ምንድን ነው? እሱ አንቺን የሚመለከት ጉዳይ አይደለም። ግን ለምን ጠየቅሽ? በሱ ላይ ይሄን ለምን እንደምታደርግ ለማወቅ። ይኸውልሽ ተዘራ ሰው ሳይሆን ጭራቅ ነው። እሺ ብዙ ወንጀሎችን አሰርቶኛል። አስቴርን የሚያገባት ለገንዘቧ ሲል ነው። ታዲያ ሀብቱን ከሚወስደው የኔና ያንቺ ቢሆን ምን አለበት? አይመስልሽም? የሚያስቅ ነገር አለ? አስቴርን የገደልካት አንተ ነህ አይደል? አይደለሁም። እና ደግሞ ስለማይመለከትሽ ነገር አትጠይቂኝ። እሺ ተስማምቻለሁ፣ ግን ሰለቅድም አውቃለሁ። አንቺ ተዘራን ታገቢዋለሽ ወይም ደግሞ ልጁ። እንዴት? ሄለንን እንገላትና ወንጀሉን በአባቱ ላይ ወይም ደግሞ በልጁ ላይ እናላክከዋለን። በሴራው አንዳቸውን ገዳይ አድርገን እናቀርባለን። ሄለን ትሞታለች፣ አንዳቸው ይታሰራሉ። የተረፈው ደግሞ ያንቺ ባል ይሆናል። ከዛስ? ባልሽን ስናስወግደው ወራሽ አንቺ ሆንሽ ማለት አይደል? ጥሩ ዕቅድ ይመስላል፣ ግን ቀላል አይሆንልን። ስለ እሱ አታስቢ። የትኛውን ትመርጫለሽ? ለባል ሄኖክ ለእኔ ጥሩ አመለካከት የለውም። ከተዘራ ጋር ግን ግማሽ መንገድ ስለተጓዝን ነገሮችን ቀላል የሚያደርግልን ይመስለኛል። ጥሩ። ሄለን የጸነሰችው ልጅ የማን እንደሆነ ታውቋል እንዴ? አልታወቀም። በግድያው ግን ተዘራን ሳጠረጥረው አትቀርም። እንዴት አወቅሽ? ግልጹ ልትነግረኝ አልፈለገችም እንጂ ጫፍጫፉን ቅድም ነግረኛለች። ስገጣጥማ እንደዛ ይመስለኛል። ለተዘራ በግድያው እንደጠረጠረችውና ልጁ የእሱ አለመሆኑን ትነግሪዋለሽ። ለምን? ሚስቱን የገደላት ሄለንን ለመጠቅለልና ልጁን ለማሳደግ ነው። ልጁ የእሱ አለመሆኑንና በግድያው እንደጠረጠረችው ካወቀ ይገላታል። ለእኛ ደግሞ ስራችን ያቀርልናል። ዛሬ እንዴት ደውለሽ ጠራሽኝ? እንግዳ ነገር ሆኖብኛል። አንተ ብቻ ነህ እንደሚያምርህ? አንቺ ለዛ እንደማትደውይ ጠንቅቄ አውቃለሁ። እሺ፣ ወሳኝ መረጃ ስላለኝ ነው። ይጠቅምሃል ብዬ ነው። ምንድን ነው እሱ? ሄለን በግድያው ጠርጥራሃለች እና ደግሞ ልጁ አንተ አለመሆኑን ነግራኛለች። እንዴት ልጠረጠር ቻለች? የዘላበድሽ ነገር አለ? እንደዛ ባደርግ እንደጠረጠረች ይነግርህ ነበር። ትናንትና ማታ አባቢ ክፍልሽ መጥቶ ነበር? አዎ። አይተኸው ነበር እንዴ? አዎ፣ ሲወጣ አይቼዋለሁ። እያስቸገረች ነው እንዴ? ለአሁኑ እንኳን አላስቸገረኝም፣ ግን በጣም ፈርቻለሁ። አይዞሽ፣ አትፍሪ፣ እኔ እጠብቅሻለሁ። አመሰግናለሁ። ቤቴን ቤት ያደረግከው ለተዘራ ነገርሽ? ነግሬዋለሁ። እሳት ለብሶ እሳት ቆርሶ ነው የሄደው። ጥሩ። ቀጣይ ምንድን ነው የምናደርገው?
ራኪ የሆነ ነገር ላስቸግርሽ ነበር፣ ግን እንዳላስቀይምሽ ፈራው። ሄሉ ደግሞ ታበዣዋለሽ። እኔ እኮ ጓደኛሽ ነኝ። እኔ ለመጠየቅ መሳቀቅ የለብሽ። የሆነ ነገር አስቤ ነበር። ምን አስበሽ ነው? ንገሪ። አንቺንና ሄኖክን ለማጣበስ ፈልጌ ነበር። ምን? ሄኖክ ወርቅ የሆነ ልጅ ነው። እንዳንቺ የምተማመንባት ሚስት ብትኖረው ደስታዬ ወደር የለውም። አንቺን ከልጅነት እስከ እውቀት አውቅሻለሁ። ምን ስታይ አሰብሽ? እንዴትስ ይሆናል? ለምን አይሆንም? ገንዘብ ከኔ እኩል ድርሻ አካፍለዋለሁ። አንቀባሮ ያኖርሻል። እንጃ ሄሉዬ፣ ላስብበት አይሻልም? አዎ አስበሽ ወስኝ። ህይወትሽ እኮ ነው። እኔ ብዙ አስቤ ነው እዚህ ውሳኔ ላይ የደረስኩት። ገንዘብን እሰጣለሁ ብያል ነበር። ለምንድን ነው በተለያየ ስልክ የምትደውለው? ቀሪውን ክፍያ ስራው እንዳለቀ እንድከፍለኝ ነበር የተስማማነው። አንተ ግን ቃልን መጠበቅ አልቻልክም። ይህ እኮ የመጀመሪያ ስራችን አይደለም። አታምነኝም? ገንዘብ ያስፈልገኛል። ገንዘብህን ታገኛለህ። በጣም ጥሩ። አዲስ ስራ ነው ይዤልህ የመጣሁት። ምን አይነት ስራ? ሄለንን ትከታተልልኛለህ። በእናቷ ሞት ጠርጥራኛለች። ኦኬ፣ ክትትል ብቻ ነው? አርፋ ማትቀመጥ ከሆነ ታስወግዳታለህ። ይቅርታ አድርግልኝና ማለት ነው ለአንተ ካሁን በኋላ ምንም አይነት ስራ አልሰራም። እሺ? ለዚህ ትከፍልበታለህ። እወቀው። ሄሎ ራኪ፣ እንዴት ነሽ? ደህና ነኝ አለሁ። እቤት ነኝ። ኧረ እዚህ አካባቢ ከሆንሽ ታዲያ ለምን አትመጭም? ነይ፣ እሺ፣ እጠብቅሻለሁ። ምንኛ ነው ግን ክፋት ውስጥ የተዘፈኩት? አይገርም። ፍቅርን እንደዚህ ያስብው አላውቅ። ለነገሩ ሄኖክ ደስ የሚል ልጅ እንደነበር ከበፊትም አውቃለሁ። ልቀርበው ሲሞክር ስለሚርቀኝ ነበር እንጂ እንዴት ነው ከተዘራና ዳንኤል በሰላም የምላቀቀው? የሆነ ነገር መፍትሄ መፍጠር አለብኝ። ግን ምን? የመጨረሻ ክፋቴን ለንጽሃንና ለወደፊት ስል መከወን ይኖርብኛል። ከዛ በኋላ ንስሐ ገብቼ የፍቅር ህይወት ነው መኖር የምፈልገው። ለካ ሰው ነበር የራበኝ፣ ፍቅርን ፍለጋ ነበር ለካ እስካሁን መኳተኔ። ስለምን እያሰብሽ ነው? ሰላንተ ነው። ስለኔ ምን? እንደዚህ ደስ የምትል ልጅ እንደነበርክ እንዴት እስከ ዛሬ ድረስ አልታየኝም? ያው ቀርበሽ ስላላይሽኝ ይሆናል። ስገምት ዝጋታም ስለነበርክ ይመስለኛል። እንዴ እዚህ ምን ትሰራለህ? ምን ልታደርግ መጣ? ቁልፍ እንደሰጠሽኝ ረስተሽው ነው? ይሁን እንደሆነስ እንደ ሽፍታ ቤቴን እየሰበርክ መግባት ትችላለህ ማለት ነው? አንደኛ ነገር እኔ ቤትሽን ሰብሬ አልገባውም። ሲቀጥል ነገር መብዛቱን አቁመሽ ተቀመጪ። ምን ፈልገን የመጣ? ጥላሁንን የት ነው የምታውቂው? ቤት እያመጣሽ የምታሳድሪ ጎረምሳሽ። አልገባኝም። እንዴት አወክ?
ስላላመንኩሽ ተከታተልኩሽ። ልትዋሽኝ እንዳትሞክሪ። ጥላሁንን የት ነው የምታውቂው? ዳንኤል በሚል ስም ነው መጥቶ ራሱ የተዋወቀኝ። ነግሬሻለሁ እንዳትዋሽ። ለምን ብዬ ዋሻዋል? ስላንተ ሊያጣራ ሲሞክር ተጠራጠርኩት እና ላሳውቅ ነበር። ቀድመህ አወቅክ እንጂ ግን ምንም አልነገርኩት። ጥሩ ደውለሽ ጥሩ። ስልክ የለውም ግን መምጣቱ አይቀርም። እሺ እንጠብቀዋለን። ተዘራ ሰላም ታውቋል አውቃለሁ። እሱ ከሆነ በኋላ ችግር አይሆንብንም። ማለት አስወግጄዋለሁ። ገደልከው? አታደርገው። አረጌዋለሁ። አንቺ እኮ ተዘራን አታውቂውም። ጨካኝና ጭራቅ የሆነ ሰው ነው። ለህይወት ያስጊ ስለነበረ ሳይቀድመኝ ቀደምኩት። ወይኔ ፈጣሪ ሆይ ምን ጉድ ውስጥ ነው የከተትከኝ? ተረጋጊ። አስቴርን አንተ ነበርክ የገደልካት? አዎ እኔ ነበር የገደልኳት። ነገር ግን እኔ መሳሪያ ብቻ ነበርኩ። የገደላት ደግሞ ባላው ተዘራ ነው። እኔ ከአስቴር ጋር ምንም ጉዳይ ይኖረኝ አያውቅም። ተዘራ እንደገላ ከፈለኝ። እኔ ስሬን ብቻ ነው የሰራሁት። ተዘራ ሰላም ታውቋል አውቃለሁ። እሱ ከሆነ በኋላ ችግር አይሆንብንም። ማለት አስወግጄዋለሁ። ገደልከው? አታደርገው። አረጌዋለሁ። አንቺ እኮ ተዘራን አታውቂውም። አስቴርን አንተ ነበርክ የገደልካት? አዎ እኔ ነበር የገደልኳት። ነገር ግን እኔ መሳሪያ ብቻ ነበርኩ። የገደላት ደግሞ ባላው ተዘራ ነው። እኔ ከአስቴር ጋር ምንም ጉዳይ ይኖረኝ አያውቅም። ተዘራ እንደገላ ከፈለኝ። እኔ ስሬን ብቻ ነው የሰራሁት። በዚህ መረጃ ነው ጠቁማ ያስያዘችው? አዎ እቺ መሰሪ በስተመጨረሻ አንድ ጥሩ ነገር ሰራች። ለፖሊሶች ሁሉንም እቅዳቸውን ተናዛለች። ሁሉም እንደሚፈረድባቸው ግልጽ ነው። ደክሟል። ገብተህ እረፍ። አውቃለሁ የአባት ሐዘን ከባድ እንደሆነ፣ ግን ለእኔ ታስፈልገኛለህ። በርታ በል። ታዩ የስራውን ያገኘው ማሚ ነች የክፋታቸው ሰለባ።